የፋይናንስ ምርታ በኢትዮጵያ በሚል ርዕስ በተዘጋጀው ጉባኤ ላይ የኢትዮጵያ ያለፈው ዓመታት የኢኮኖሚ ጉዞን በተመለከተ ገለጻ ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ ከ7 ዓመታት በፊት ወደ ለየለት የማክሮ ፋይናንሻል ቀውስ ለመግባት ከጫፍ ላይ የነበረውን የኢትዮጵያን ኢኮኖሚ በተተገበሩ የሪፎርም ስራዎች ወደ እድገት እንዲንደረደር ማድረግ መቻሉን ጠቁመዋል። ከ7 ዓመት በፊት ኢኮኖሚን የገጠሙት ዋና የማክሮ ፊስካል ተግዳሮቶች የነበሩት አንደኛ ከፍተኛ ዋጋ ንረት፣ የማክሮ ኢኮኖሚ መዛባት፣ ዘላቂና አስተማማኝ የፊስካል ቁመና አለመኖር፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሪ እጥረትና ገበያው አለመረጋጋት ነበር። ይሄንን የማክሮ ኢኮኖሚ ስብራቶች ለመጠገን ላለፉት 7 ዓመታት መንግስት በመጀመሪያው የአገር በቀል ኢኮኖሚ ሪፎርም እንዲሁም በሁለተኛው የአገር በቀል ኢኮኖሚ ሪፎርም ሊከሰት የነበረውን የማክሮ ፋይናንሻል ክራይሲስ አስቀርቶ ጠንካራ እድገትን አስመዝግቦ በሁሉም የማክሮ ኢኮኖሚክ ኢንዲኬተሮች ወደ ተሻለ ቁመና ለመሻገር የቻልንበትና ይሄንን ደግሞ በተሟላ ማክሮ ኢኮኖሚ ማሻሻያ ሪፎርም አሁን በዘላቂነት ለመፍታት እጅግ በጣም ስኬታማ ጉዞ ላይ ነው የምንገኘው። የዛሬ 7 ዓመት ደሞዝ ጭምር መክፈል ያቃተው ፊስካል ፖዚሽን በአሁኑ ጊዜ እድገትን በከፍተኛ ደረጃ የሚያነቃቃ ኢንጂን ሆኖ እየተካሄደ ይገኛል ማለት ነው። በሪፎርም ስራዎቹ ውጤት ከተመዘገበባቸው መስኮች ውስጥ አንዱ የመንግስት የልማት ድርጅቶች መሆናቸውን የጠቆሙት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬም ለወትሮ ከኪሳራ መሻገር ተስኗቸው የነበሩ የልማት ድርጅቶች አሁን በትርፋማነት ጉዞ ላይ እንደሚገኙ አብራርተዋል። ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ከ2014 ጀምሮ አጠቃላይ አመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። በዚህ 6 ወር ውስጥ ብቻ ሁልጊዜ ኪሳራ ውስጥ እንዳለ የሚነገርለት የኢትዮጵያ ኤሌክትሪክ ኃይል ለመጀመሪያ ጊዜ 2.1 ቢሊዮን ብር ማትረፍ ችሏል። ይሄ ውጤት የመጣው በክትትል፣ ይሄ ውጤት የመጣው በባለቤትነት ማስተዳደር ነው። የካፒታል ገበያን ስርዓት ባለው መልኩ ለኢትዮጵያ ያስተዋወቀው ሀገር በቀል የማክሮ ኢኮኖሚ ሪፎርም መሆኑን የጠቆሙት የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልህቁ ገበያው በተቋቋመ በአጭር ጊዜ ውስጥ የህግና ገበያውን ለመጀመር የሚያስችሉ የመሰረተ ልማት ስራዎችን ከማከናወን ባለፈም ከ200 ቢሊዮን ብር በላይ ሀብት ያላቸው ተቋማት ወደ ገበያው እንዲገቡ ማስቻሉንም ጠቁመዋል። አሁን ባለው ሁኔታ በተማከለ ሁኔታ ቁጥጥር በሚደረግበት ሁኔታ በቴክኖሎጂ በሚደገፍ ሁኔታ እንዲሁም የኩባንያዎች መረጃና የዋጋ ግልጽነት ባለው መልኩ በኢትዮጵያ ውስጥ ለመጀመሪያ ጊዜ ካፒታል ገበያ የተዋወቀው በ2011 በተዋወቀው የሀገር በቀል ኢኮኖሚክ ሪፎርም ነው። ስለዚህ አሁን እንኳን ባለንበት በዚህ ዓመት ከ200 ቢሊዮን ብር በላይ ካፒታል ያላቸው ማርኬት ካፕ ያላቸው ማለት ነው ወደ ገበያው መጥተዋል። ይሄ ቁጥር በሚቀጥሉት ጊዜያት ጨምሮ ከኛ ጋር አቻ ኢኮኖሚ ካላቸው አገራት ጋር የጂዲፒ ጥምርታም ይሁን ወይም የማርኬት ካፒታላይዜሽን ቁጥራችን እዛ ይደርሳል የሚል እቅድ ነድፈን ነው እየሰራን የምንገኘው። በተቋማቱ የተመዘገቡ ስኬቶች ኢትዮጵያ ወደ ብልጽግና የምታደርገው ጉዞም በስኬት ስለመታጀቡ ማሳያ መሆናቸውም በመድረኩ ተጠቁሟል።